የምለው ቤዚ ግን የሩታ ጥላቻ እንዴት ነው በደም ስሯ? በፊት ለሩታ ስታሽቃብጭ አልነበረ እንዴ? ዛሬ ሩታ ጤነኛ አትመስለኝም። ገና ምን አይደብርሽም እንዴ? ሌላው ነገር ደግሞ ኤፍሬም ለሐቅ የቆመ ሰው እግዚአብሔርን እኔ ተመቸኝ። የመጨረሻ ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። በጣም ነው ያበሳጨኝ ዛሬ የቤዚ ንግግር ማለት ነው ከሚባለው በላይ። ሩታ ጋር እኮ ስህተትም ሊኖር ይችላል አይደለ? ሰው እንደ ሴት ልጅ ነገሩን ቀለል አድርጎ ማየት እንጂ እንደዛ አይነት ማበሻቀጥ ምንም ይሉት ነው። በክብር እኮ ነው ሩታ ወደ አብርሽ የመጣችው። እንደ ሄርሜላ ዘላ ላጥናና እኔ ያያለው አንተ አትከፋም ምናም ብላ ለቃቅሳ አልመጣችም አይደለ እንዴ? አፍቅረው አፈቀረችው። ከዛ በክብር ቤተሰብ ሽምግልና ተላከ ምናምን ነገር አለቀ። የግል ችግር አለብሽ እንዴ? ሌላው ነገር ደግሞ ኤፋ እንዳለው አዎ አብራ ስተኛ ያላፈረችውን ዛሬ ልጅ ስለመጣ መደበቅ ምናምን ለምን አስፈለገ? ያኔ አብራ ስተኛ ነበረ መደበቅ ያለባት። ነገሩ ከሆነ በኋላ አሁን መደበቅ ሌላ ነገር ሌላ አራካታ መፍጠር ምንም ማንም የሚሰማው ነገር ጉዳይ አይደለም። ግን ተቻላችሁ ደግሞ ከሩታ ራስ ላይ ወረድ በሉ ማለት ሩታ የልጅ እናት ናት። ልጇን ታሳድግበት ምናምን ነገር። እናንተ ሩታ ካላላችሁ ቪዲዮ አሰሩ ማለት ነው። ይቺ ሴት ስላልወደቀች ነው። በጣም ነው የምታሳዝኑት። ለማንኛውም ልብ ይስጣችሁ። በተለይ ቤዚ ደግሞ ልብ ይስጥሽ መድኃኒዓለም። እኔ በጣም የሆነ የሩታ አሁን ላይ ስም እየሳይሽ የሩታ የግል ጥላቻ አለብሽ።